ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። ፕሬዝዳንት ዶናልድ ትራምፕ በኢራን ለረጅም ጊዜ ሲፈልጓቸው የነበሩ ኢላማዎችን መምታታቸውንና መውደማቸውን ተናገሩ። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ በኢራን የሚገኙ በርካታ ኢላማዎች መውደማቸውን ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ በኢራቅ ትልቅ ቀን ነው፣ ለረጅም ጊዜ ስንፈልጋቸው የነበሩ በርካታ ኢላማዎች በዓለም ላይ ካለው ምርጡና አውዳሚው ጦራችን ተመቷል፣ ወድመዋል። ባለፈው ሳምንት የአሜሪካ ማዕከላዊ ዕዝ ጦሩ በኢራን የሚገኙ ከ9000 በላይ ኢላማዎችን መደብደቡን ገልጾ ነበር። የዋይት ሃውስ የፕሬስ ሴክሬታሪ ካሮሊና ሌቪት ጦርነቱን በተመለከተ መግለጫ ሰጥተዋል። በኢራን እየተካሄደ ስላለው ጦርነትና ዋይት ሃውስ ቀጣይ እርምጃዎችን በተመለከተ የፕሬስ ሴክሬታሪ ካሮሊና ሌቪት መግለጫ ሰጥተዋል። ሌቪት በንግግራቸው አሜሪካ እስካሁን ከ11000 በላይ ወታደራዊ ኢላማዎችን እንደመታችና ከ150 በላይ የባህር ኃይል መርከቦችን በማውደም የኢራንን የባህር ኃይል አዳክመነዋል ብለዋል። ጦርነቱ መቼ ሊያበቃ እንደሚችል ለቀረበላቸው ጥያቄ ከ4 እስከ 6 ሳምንታት የሚወስድ ይመስለኛል በማለት መልሰዋል። ሌላው ትኩረት የሳበው ጉዳይ የሰላም ንግግሮች ናቸው። ዋይት ሃውስ ድርድሩ በጥሩ ሁኔታ እየሄደ መሆኑን ቢገልጽም የኢራን ባለስልጣናት ግን ምንም አይነት ድርድር የለም በማለት ይክዳሉ። ለዚህ የቃላት ግጭት ምላሽ የሰጡት ወይዘሮ ሌቪት የአሜሪካ ሕዝብ ለ47 ዓመታት ሞት ለአሜሪካ እያለ በሚጮህ የሽብርተኛ አገዛዝ ቃል ላይ አይመሰረትም በማለት አጣጥለዋል። በሌላ በኩል ፕሬዝዳንት ትራምፕ በኢራን መሬት ላይ ወታደር የማሰማራት አማራጭ እስካሁን ውድቅ አላደረጉም። በተለይም የኢራንን የንጹህ መጠጥ ውሃ ምንጭ የሆኑትን የጨው ማስወገጃ ጣቢያዎችን የማውደም ዛቻ መሰንዘሩ ከፍተኛ ትችት አስነስቷል። ለዚህ የጦር ወንጀል ሊባል የሚችል ድርጊት ምላሽ የሰጡት የፕሬስ ሴክሬታሪዋ አስተዳደሩ በህግ ማዕቀፍ ውስጥ እንደሚንቀሳቀስ ገልጸው ነገር ግን የጦርነቱን ሙሉ ዓላማ እስኪያሳካ ድረስ ወደ ኋላ እንደማይሉ አሳስበዋል። የአሜሪካ ዋና ዓላማዎች ተብለው የተጠቀሱት የኢራን የኒውክሌር አቅም ማዳከም፣ የባሊስቲክ ሚሳይሎችና የባህር ኃይል ማውደም እንደሆነ ተገልጿል። ዲፕሎማሲ አሁንም ለፕሬዝዳንት ትራምፕ ቅድሚያ የሚሰጠው አማራጭ መሆኑ ቢሰመርበትም ኢራን የቀረበላትን የድርድር ዕድል ካልተጠቀመች ግን ከባድ ዋጋ እንደምትከፍል ዋይት ሃውስ በድጋሚ አስጠንቅቋል። ትራምፕ ከኢራን ዩራኒየም ለማውጣት እያሰቡ እንደሆነ ዎል ስትሪት ጆርናል ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን 1000 ፓውንድ ዩራኒየም ለማውጣት የሚያስችል ወታደራዊ ዘመቻ ለማካሄድ እያሰቡ ነው ሲል ዎል ስትሪት ጆርናል ዘግቧል። ስማቸውን ያልጠቀሱ የደህንነት ባለስልጣን የሚጠቅሰው የዎል ስትሪት ዘገባ ይህ ዘመቻ የአሜሪካ ወታደሮች ለቀናት ወይም ከዚያ በላይ ሀገሪቱ ውስጥ ሊያስቆያቸው ይችላል። ትራምፕ እስካሁን ውሳኔ ላይ ባይደርሱም ግን ባለስልጣናቱ እንደሚሉት ሀሳቡ በአጠቃላይ ክፍት ነው። ምክንያቱም ይህ ሀሳብ ኢራን የኒውክሌር የጦር መሳሪያ እንዳትሰራ ለመከላከል ያላቸውን ዋና ዓላማ ለማሳካት ይረዳል። ቢቢሲ በጉዳዩ ላይ አስተያየት እንዲሰጡት ዋይት ሃውስ እና ፔንታጎንን ቢጠይቅም ምላሽ አላገኘም። ዘ ኒውዮርክ ታይምስ እንደዘገበው ወደ ክልሉ የተሰማሩ ወታደሮች በኢስፋን የኒውክሌር ጣቢያ ላይ ያበለጸገችውን ዩራኒየም ለማነጣጠር በሚደረገው ተልዕኮ ላይ ጥቅም ላይ ሊውሉ ይችላሉ። ነገር ግን እነዚህ ወታደሮች የሆርግ ደሴትን ለመያዝ ወይም የሆርሙስን የባህር ወሽመጥ ለመጠበቅ ሊያገለግሉ ይችላሉ። ኒውዮርክ ታይምስ በዚህ ወር መጀመሪያ ላይ እንደዘገበው ትራምፕ በኢስፋን ውስጥ በሚገኝ ተራራ ስር በብዛት ተከማችተው እንደሚገኙ የሚታመኑ ቦምብ ለማምረት የቀረቡ የኒውክሌር ቁሳቁሶችን ለመቆጣጠርና ለማጥፋት የሚያስችል ዘመቻ ለማካሄድ በግልጽ እያሰቡ ነው። ሁለቱም የዜና አውታሮች ዘመቻው ውስብስብና ከፍተኛ አደጋ እንደሚኖረው ይጠቁማሉ። የዓለም የገንዘብ ድርጅት IMF በጦርነቱ ምክንያት በአቅርቦት ሰንሰለት ላይ ከባድ መስተጓጎል መፈጠሩን አስታወቀ። የዓለም የገንዘብ ድርጅት በመካከለኛው ምስራቅ እየተካሄደ ያለው ጦርነት በአካባቢው በሚገኙ ሀገራት ላይ ከባድ መስተጓጎል እንደፈጠረና ለሌሎች በርካታ ሀገራትም የኢኮኖሚ ተስፋን እያጨለመ መሆኑን አስታውቋል። 190 አባል ሀገራትን በማቀናጀት ዓለም አቀፍ ኢኮኖሚን ለማረጋጋት የሚሰራው ይህ ድርጅት አሁን ያለው ሁኔታ በሙሉ ዋጋ መጨመርና የኢኮኖሚ እድገት መቀዛቀዝ እንደሚያመላክት ገልጿል። የዓለም የገንዘብ ድርጅት በአቅርቦት ሰንሰለት በመርከብ መስመሮች፣ በአየር ትራፊክ፣ በኢንሹራንስ ወጪዎችና በእቃ ማጓጓዣ ጊዜያት ላይ ለውጦች መከሰታቸውን ጠቁሟል። በተጨማሪም የኃይልና የምግብ ዋጋ ንረት የሚቀጥል ከሆነ በዓለም አቀፍ ደረጃ የነዳጅ ዋጋ ግሽበት ሊባባስ እንደሚችል አስጠንቅቋል። ከዚህ በተጨማሪ በአሁኑ ወቅት ከዓለም አቀፍ የማዳበሪያ ጭነቶች መካከል 1/3 የሚያልፍበት የሆርሙዝ ስትሬት መስተጓጎሉን የጠቆመው ድርጅቱ በዚህ ሳቢያ የምግብ ዋጋ መጨመር ስጋት እያደገ መምጣቱን አስታውቋል። የእስራኤል ነዳጅ ማጣሪያ ላይ በተፈጸመ ጥቃት የእሳት አደጋ ተከሰተ። ከኢራን የተተኮሰ ሚሳኤል በእስራኤል የአየር መከላከያ ከከሸፈ በኋላ የተፈጠረው ስብርባሪ በነዳጅ ማጣሪያ ተቋም ላይ ማረፉን ተከትሎ የእሳት አደጋ መከሰቱ ተገለጸ። ባዛናይል የተባለው የእስራኤል ነዳጅ ማጣሪያ ተቋም ውስጥ ዛሬ የነዳጅ ታንከርና የኢንዱስትሪ ህንፃ ላይ በሚሳኤል ስብርባሪ ጉዳት ደርሷል። በተነሳው የእሳት አደጋ ምክንያት ከነዳጅ ማጣሪያው ጭስ ወደ ሰማይ ሲወጣ የሚያሳይ ምስል ወጥቷል። የሀገሪቱ የእሳትና አደጋ መከላከል ባወጣው መግለጫ መሰረት በሰው ላይ የደረሰ ጉዳት
ስጋት የለም። ሮይተርስ የዜና ወኪል እንደዘገበው የእሳት አደጋ ሰራተኞች እሳቱ ወደ ሌሎች አካባቢዎች እንዳይስፋፋ እያደረጉ ነው። በተቋሙ ውስጥ በተለያየ ቦታ ሆነው በእሳት አደጋው ምክንያት መውጣት ያልቻሉ ሰዎችን ለማትረፍ ርብርብ እየተደረገ ነውም ተብሏል። ሚሳኤሉ ከየት እንደተተኮሰ ግልጽ አይደለም። ሆኖም ግን ጦርነቱ ከተነሳ ወዲህ ኢራንና ሂዝቦላ በእስራኤል ላይ ጥቃት መፈጸም ቀጥለዋል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገን ቻናሉን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።